ከቀደመ ጥፋት የሚፈጥሩ ዜናዎችና ፕሮግራሞች አይሰሩ። ሚዲያ ባለሙያው የአክቲቪስቶች አጀንዳ አራማጅ ቢሆን ምን ሊከሰት ይችላል? ሁሉም አክቲቪስት እኩል ዓላማ አለው ማለት አንችልም። ውሸት ራሱ ቀለማት አሉ ታውቃላችሁ አይደል? የምርመራ ዘገባዎች ይሰራሉ። እነዛ የምርመራ ዘገባዎች ወጥተው የማህበረሰቡን ችግር የሚቀርፉበት እንዲቀርፍ መፍትሄ ያመላከቱበት ሁኔታ አለ። ፒስ ጆርናሊዝም ማለት ነገሮችን ደባብቆ ማለፍ አይደለም። አጀንዳ ተከታይ ላለመሆን ብለን የህዝብ ጥያቄዎችንም አድበስብሰን ወይም ደግሞ ተደራሽ ሳናደርግ ማለፍ ስለሌለብን የኔን ብሔር ወይም የኔን እንትን እኮ ነው እውነት ያነሳልኝ ስለዚህ ይሄን ሰው የመደገፍ አለባችሁ ከሚል ሴንቲሜንታል የሆነ ከስሜታዊነት መጽዳት አለባችሁ። አጀንዳውንም መገናኛ ብዙሃኑ ራሳቸው እንዲፈጥሩት ይጠበቃል። ጥሩ የሚዲያ ባለሙያ የሚባለው ከስሜት የራቀ መሆን አለበት። ወረዳ ላይ ቀበሌ ላይ ያለ ጉዳይ እኮ ትልቅ ሆኖ ሊመጣ ይችላል። ዜናዎችን ለማረጋገጥ ወይም ትክክለኛነታቸውን ለማረጋገጥ ህብረተሰቡ እነዚህና ድርጅቶች ነው የሚያምነው። ሐሰተኛ መረጃዎች ናቸው፣ የጥላቻ ንግግሮች ናቸው ተብለው የሚለዩት ማለት ነው። ኤዲተሩም ሰው ሙሉ ፍጹም አይደለም። በሆነ መንገድ ውስጡ እንኳን ቢያመዝን እና ካቅሙ በላይ ምናልባት ያንን ዜና የማፋለስ ስሜቴ ወደ አንድ ወገን አድልቶ ማለት ነው እንደዛ አይነት ስሜት ከተሰማው ሌላ ሰው እንዲሰራው ቢያደርግ ይሻላል። መገናኛ ብዙሃን የህዝብ አይንና ጆሮ ናቸው ይባላል አይደል? ያንን ማሳካት የሚችሉ ከሆነ እንደዚህ አይነት ጉዳዮች ውስጥም የመግባት እድላችን እየጠበበ ነው የሚሄደው። የተለያዩ ሰዎች እውነት ሊያወሩ ይችላሉ። ስለዚህ ሀገር ፖለቲካ፣ ስለዚህ ሀገር አመራር፣ ስለዚህ ሀገር ያሉ ነገሮች እውነት ሊያወሩ ይችላሉ። ግን እውነቱ ጠቃሚ ያልሆነ እውነት አለ። ጤና ይስጥልኝ ተመልካቾቻችን፣ የሳምንታዊ የኤዲተሮች ጠረጴዛ የተሰኘው የሰላም ሚኒስቴርና ኤንቢሲ ኢትዮጵያ በጋራ የሚያቀርቡት ፕሮግራማችን ነው። እንግዲህ የሰላም ሚኒስቴር የተለያዩ የሰላም ግንባታ ላይ የሚሰሩ ስራዎችን እያከናወነ ይገኛል። ከነዚህ መካከል በኤንቢሲ ኢትዮጵያ በሳምንት የሚቀርበው የኤዲተሮች ጠረጴዛ የተሰኘው ለመገናኛ ብዙሃንና ለተለያዩ ምሁራኖች ሀሳቦቻቸውን እንዲያቀርቡበት ወይም ደግሞ እንዲያጋሩበት የዘረጋው አንዱ ስርዓት ነው ማለት ነው። እንግዲህ በዛሬ ውይይታችን ሁለት የሚዲያ ባለሙያዎችን ገብዘናል። ጋዜጠኛ ሱባለው ጋሻውና በላቸው ስራው የሚዲያ አማካሪና የሚዲያ ኃላፊ ናቸው። የማህበራዊ ሚዲያ አጠቃቀምና በሰላም ግንባታ ላይ ያለው ሚና በተመለከተ ውይይቶች ያደረግን ቆይታ እናደርጋለን። ፕሮግራሙን በማዘጋጀትና በማቅረብ ከመላው የስቱዲዮ ባልደረቦች ጋር አብራችሁ የምቆየው ኢየሩሳሌም አለሙ ነኝ። አብራችሁ ቆዩ። እንግዶች ስለመጣችሁ በጣም አድርጌ አመሰግናለሁ። እሺ መልካም። እንግዲህ የሰላም ሚኒስቴር ከኤንቢሲ ኢትዮጵያ ጋር በመተባበር ኤዲተሮች ጠረጴዛ የተሰኛል ፕሮግራም አለው። ያው ለእናንተ ለመገናኛ ብዙሃን ባለሙያዎች በተለይም በሰላም ግንባታ ላይ መገናኛ ብዙሃን እንዴት መስራት እንዳለባቸው ታስቦ አላማ አድርጎ የተዘጋጀ ፕሮግራም ነው። እንግዲህ በዛሬው ውይይታችን ከዚህ ቀደም ከዚህ ጋር ተያያዥነት ያላቸው በርካታ ውይይቶችን ከባለሙያዎች ጋር አድርገናል። ዛሬ ደግሞ ከእናንተ ጋር የማህበራዊ ሚዲያ አጠቃቀም በሰላም ግንባታ ላይ ያለው ሚና ያነሳን ቆይታ እናደርጋለን። እንግዲህ ዘመኑ የዲጂታል ስለሆነ ከዚህ ጋር በተያያዘ በርካታ የጥላቻ ንግግሮች ጨምሮ በማህበራዊ ሚዲያዎች ይሰራጫሉ። በወቅታዊ ግጭቶች ላይ ደግሞ የሚያሳድሩት ተጽዕኖች አሉ። ከዚህ ጋር ተያይዞ እንግዲህ የሚዲያ ተቋማት፣ የስራ ኃላፊዎች፣ ጋዜጠኞች እነዚህን ግጭቶች የማህበራዊ ሚዲያ ላይ የሚናፈሱ የጥላቻ ንግግሮችን ለመቆጣጠር እንዴት ይሄንን ለመቀነስ እንዴት መስራት አለባቸው? ካንተ ልጀምር። አመሰግናለሁ። በመጀመሪያ የሰላም ሚኒስቴርም ኤንቢሲም ይሄንን ነገር አስፈላጊነቱን አምኖበት እየሰራበት ስለሆነ ትልቅ አድናቆት አለኝ። ምክንያቱም በአሁኑ ሰዓት በጣም ከፍተኛ ደረጃ በዓለም ደረጃ ከፍተኛውን ነገር እየተቆጣጠረ ያለው የዲጂታል ውስጥ ያለው ነገር ነው። ዲጂታል ላንድስኬፕ ወይም ዲጂታል ክላይሜቱ በጣም ወሳኝ ነው። ሻዶ ሲሆን እንደ ክላይሜቱ ልክ እንደ አየር ንብረት ብታዩ የዲጂታል ዝናባማ ሲሆን ነገሮች ዝናባማ ይሆናሉ፣ ፀሐያማ ሲሆን ፀሐይ የዲጂታል ክላይሜት አለው። ስለዚህ ከሰላም ጋር በተያያዘ ደግሞ ሰላሙን ለማምጣትም ሰላሙን ለማጥፋትም የዲጂታሉ ነገር በጣም ክሪቲካል ወሳኝ ነው። ስለዚህ በአብዛኛው እንደዚህ ከዚህ ጋር በተያያዘ የሚሰራው ስራ በጣም እጅግ አስፈላጊ ነው። ከዚህ በኋላ ደግሞ ኢንፍሉዌንሱ በጣም እየጨመረ ነው የሚመጣው። አሁን እንደውም 100% አልደረስንም አይደለም፣ በተወሰነ ፐርሰንት ተጽዕኖን እያየ ነው። ያውም ደግሞ ከ70% በላይ አርሶ አደር እና አርብቶ አደር ያለበት አገር ውስጥ በከተማ ውስጥ በሚገኙ የዲጂታል እንቅስቃሴዎች በዚህ ደረጃ ላይ ተጽዕኖ ውስጥ ከወደቅን ወደፊት ደግሞ የዲጂታል ኢንፍራስትራክቸሩ በጣም በከፍተኛ ደረጃ ሲዘረጋ ሙሉ በሙሉ በዲጂታል ስርዓት ተጽዕኖ ውስጥ ስንወድቅ ተጽዕኖ በጣም ከፍተኛ እየሆነ ስለሚመጣ
ይህን ነገር ዝግጅት መደረጉ በጣም አሪፍ ነው ለማለት ነው። እንግዲህ ከነዚህ ጋር የተያዙ ነገሮችን ለመከላከል ምንድነው የሚያስፈልገው? ብዙ አይነት ስራዎች ያስፈልጋሉ። እንደ ሚዲያ ሀውስ ከጠየቅሽኝ የሚዲያ ኃላፊዎች ብዙ ኃላፊነት አለባቸው። በተለይ ኤዲተሮች አሁን የመረጃ የመስጠት ዘመን አይደለም። መረጃ የትም ቦታ ይገኛል። በጣም ቺፕ ነው፣ በአሁኑ ሰዓት ርካሽ ነው መረጃ። ማንኛውም ሰው በጣም ብዙ መረጃዎችን የመረጃ ማዕበል ጎርፍ ያለበት ጊዜ ነው። ስለዚህ አሁን የድሮ ትራዲሽናል ኤዲተርስ ወይም ደግሞ በፊቶቹ ምንድን ነበር የሚያደርጉት? መረጃ ስለማምጣት መረጃውን ኤዲት ስለማድረግ ነበር የሚታሰበው። በአሁኑ ሰዓት ግን እንግዲህ የኤዲተሮች ሚና የሚሆነው ምንድነው? ወይም ሚዲያ ሀውስ ላይ ያሉ ኃላፊዎች ሚና ይህ የሚመጣውን መረጃ ቬሪፋይ ማድረግና ቅርጽ ማስያዝ፣ ፍሬም ማስያዝ ነው ያሁን ያለባቸው። ስለ መረጃ ስለ ትኩስ መረጃ ብሬኪንግ ኒውስ ለማምጣት የምንጨነቅበት ዘመን አይደለም። ዘመኑም አልፏል። አሁን ለምሳሌ ብሬኪንግ ኒውስ በፊት ፋሽን ነበር። በ1970ዎቹ 80ዎቹ በኢሮፒያን አቆጣጠር ለምሳሌ የተለያዩ ሚዲያ ተቋማት እንደ ቢቢሲ፣ ሲኤንኤን ሌሎችም የሚዲያ ተቋማት ብሬክ ለማድረግ ዜናን ብሬክ ለማድረግ በጣም ከፍተኛ ውድድር ውስጥ ይገቡ ነበር። አሁን መፎካከር አትችልም። አንድ ግለሰብ ቢያንስ በዛ ኢቨንቱ ወይም ብሬክ በሚደረገው ዜና ባለበት ቦታ ላይ ያሉ ማህበረሰቦች ሰዎች ዜናውን ያጋሩታል። ስለዚህ የሚዲያ ተቋማቶች እዛ ቦታ ላይ ከመድረሳቸው በፊት በሲቲዝን ጆርናሊዝም ወይም በዜጋ ጋዜጠኝነት አማካኝነት ወይም የሚዲያ እንቅስቃሴ ዜናው ይደርሳል። ስለዚህ አሁን የመረጃ ማምጣት ዘመን አይደለም። ዘመኑ ምንድነው? ቬሪፋይ የማድረግ ነገሮችን የመለየት ከህብረተሰቡ ጋር ይስማማል ወይም ይሄዳል ብሎ የማለት እኔ የሆነ መረጃ መጥቶ በዛ ነገር ላይ ቅድሚያ ለመስጠት ሳይሆን ወይም ደግሞ ቅድሚያ ለማግኘት ሳይሆን ጥረት መደረግ ያለበት ያንን ነገር ቬሪፋይ አድርጎ ጥሩ የሆነ ነገር ለህብረተሰቡ ለመስጠት መታሰብ ያለበት ጊዜ ነው፣ በሚዲያ ሀውስ ደረጃ ማለት ነው። እንደ መንግስትና ደግሞ እንደ ሀገር እንደ ህዝብ ደግሞ የሚዲያ ሊትሬሲ ወይም የሚዲያ እውቀት ዘመቻ ትምህርት ያስፈልጋል። ምክንያቱም አብዛኛው ነገርም ከማወቅ አይደለም፣ በመሰሪነትና ለሌላ ኢንቴንሽን ወይም አላማ የሚጠቀሙበት ሰዎች አሉ። አብዛኛው ሰው ግን እውነቱን ለመናገር ባለማወቅ ነው። ቀረብ ብለሽ ብታዩ ትልቅ የሚዲያ ሴልፎን ስልክ በአሁኑ ሰዓት ትልቁ የሚዲያ ሀውስ ነው። ኦዲዮ፣ ቪዲዮ፣ ቴክስት እነዚህ ድሮ ለምሳሌ በጋዜጣ የሚሰራቸውን፣ ሬዲዮ የሚሰራቸውን፣ ቴሌቪዥን የሚሰራቸውን ነገሮች አንድ ጥሩ ካፓሲቲ ያለው ሴልፎን ወይም ሞባይል ሊሰራው ይችላል። ስለዚህ አንድ ሰው ፕሮዳክሽን ሰርቶ ዲሰሚኔት ማድረግ ይችላል፣ ብሮድካስት ማድረግ ይችላል፣ ስልክን በመጠቀም ማለት ነው፣ ወይም ሞጆ የሚባለው ሞባይል ጆርናሊዝም። ስለዚህ ሚዲያ በእያንዳንዱ ቤት አለ ማለት ነው። እያንዳንዱ ሰው እጅ ላይ ሚዲያ ነው ያለው። ስለዚህ ምንድነው ህብረተሰቡ ያንን ነገር የያዘውን መሳሪያ ወይም የያዘውን ሚዲያ ሀውስ ልበለው፣ በነገራችን ላይ ስልክ አልለውም ሙሉ የሚዲያ ሀውስም ነገሮች ስለሚያሟላ ማለት ነው። ያን ነገር በአግባቡ መጠቀም ሲፈልግ አጥፊ አካል ሊሆን ይችላል ያ በስልክ የሚተላለፍ ነገር፣ ሲፈልግ ደግሞ ለመልካም ነገር ሊውል ስለሚችል ወደ መልካም ነገር እንዴት መምራት እንዳለበት ማሳየት አለብን። እኔ አሁን በሙያ ዩኒቨርሲቲ ውስጥ አስተምራለሁ፣ ብዙ ጊዜም ትሬኒንግ እሰጣለሁ። የሚዲያ ሊትሬሲ ሬት በጣም ዝቅተኛ ነው። ስለዚህ አንዳንድ ኢንቴንሽናል ወይም ሆን ተብሎ ለጥፋት ብቻ አይደለም፣ ባለማወቅ ወይ ዝነኛ ለመሆን ትንሽ ሴንሴሽናል የሆነ ነገር ወይም ቺፕ ፖፑላሪቲ ርካሽ ዝነኝነትን በመፈለግ ይህን ዜና አንዳንድ ሰዎች ደግሞ ለኮሜርሻል ለገቢ ማለት ትልቅ ጥፋት ለማድረስ አስበው አይደለም፣ ለጥቃቅን ገቢ፣ ለጥቃቅን ዝነኝነት፣ ለጥቃቅን ፌም ወይም ደግሞ ቺፕ ፖፑላሪቲ ዝና ብለው መረጃዎችን እንትን ቬሪፋይ ሳያደርጉ በደንብ ሳያጣሩ ይለቃሉ። ከዛ በኋላ የተለቀቀ ነገር ደግሞ አይመለስም ማለት ነው። አደጋው ከፍተኛ ነው። ወደ በኋላ ላይም ተጨማሪ ጨምራቸው ነገሮች ነው። እሺ፣ እንደው በማህበራዊ ሚዲያ የሚሰራጩ እነዚህ የጥላቻ ንግግሮች፣ ጽሁፎችና ሌሎችም ተንቀሳቃሽ ምስሎችም ጨምሮ በወቅታዊ ግጭቶች ላይ የሚያሳድሩት ተጽዕኖ ምንድነው ትላለህ? እሱ እሺ፣ እንደው የኢትዮጵያ መገናኛ ብዙሃን ባለስልጣን በቅርብ ጊዜ ይፋ ያደረገው ጥናት ነበር። ወደ ከ30 ሺህ በላይ የሚሆኑ የማህበራዊ ሚዲያ መረጃዎችን ተመልክቶ ምን ያህሉ ናቸው የጥላቻ ንግግርና ሀሰተኛ መረጃ የሚል ጥናት አከናውኖ ነበር። ወደ 25% የሚሆኑት ጥናት ከተደረገባቸው በዳሰሳው ከተካተቱ መረጃዎች መካከል 25% ሀሰተኛ መረጃዎች ናቸው የሚል ነገር ይነሳል። ቀደም ሲል ባልደረባዬ በላቸውም እንዳነሳው ማንኛውም ሰው እጁ ላይ ባለው ስልክ የተለያዩ መረጃዎችን ማሰራጨት የሚችልበት ጊዜ ላይ ነው ያለነው። የትኛውም ቦታ በየትኛውም ሰዓት የሚገኝ ሰው
24 ሰዓት በሳምንቱም 7 ቀናት መረጃዎችን ማድረስ ይችላል። ስለዚህ እነዚህ መረጃዎች ደግሞ በአብዛኛው ምን ላይ ያተኩራሉ የሚለውን መመልከት ያስፈልጋል ማለት ነው። በተለይ ግጭት ነክ የሆኑ መረጃዎች በአብዛኛው በሜንስትሪም በምንለው በመደበኛው መገናኛ ብዙሃን ዘንድም ያን ያህል ተገፍቶ የሚሰራባቸው ጉዳዮች ካለመሆናቸውም ጋር ተያይዞ የሰውን ፍላጎት ደግሞ መረጃዎችን ወቅታዊ መረጃዎችን ቶሎ ቶሎ መስማት ከመፈለጉ ጋር ተያይዞ ለነዚህ ለሐሰተኛ መረጃዎች በጣም ተጋላጭ የሆነ አካባቢ ነው ማለት እንችላለን። ከግጭት ጋር እኛ ሀገር እንኳን በነበሩ ባለፉት ጊዜያት በተመለከትናቸው ግጭቶች ማህበራዊ ሚዲያው ላይ የተለያዩ አይነት መረጃዎች ሲዘዋወሩ እንመለከታለን። አንድም እነዚህ መረጃዎች እንዲስፋፉ ያደረገው የራሱ የሆነ ምክንያት ሊኖር ይችላል። አንዱ ምክንያት ማህበረሰቡ መረጃ የሚፈልገው ሰው በሚፈልገው ልክ መረጃ አግኝቷል የሚለው ጥያቄ ውስጥ ይገባል። ያንን መረጃ ካላገኘ መረጃ የሚያገኝባቸውን አማራጮች ይፈልጋል። ስለዚህ ማህበራዊ ሚዲያው ደግሞ ለዛ ክፍት ነው። ምክንያቱም የትኛውም ሰው በፈለገው ሰዓትና ሁኔታ ውስጥ እነዛን መረጃዎች ማድረስ ይችላል ማለት ነው። እነዚህ መረጃዎች የሚያስከትሉት ጉዳት ግን ከፍተኛ የሆነባቸውን ጊዜያት ተመልክተናል። በተለያዩ ጊዜ በተከሰቱ ግጭቶች እንደው ሌላውን ትተን ከሰሞናዊ ከሆነው ከነዳጅ ጋርም በተያያዘ በሚወጡ መረጃዎች ምክንያት የተለያዩ ጉዳቶች የተለያዩ ሰው ሰራሽ ዋጋ ንረቶች ሲከሰቱ የምናስተውልበት ሁኔታ አለ። ግጭት ላይ ሲሆን ግን ይከፋል። ምክንያቱም የበለጠ ቤንዚል ይሰጣል። በዚህ ምክንያት የሰው ህይወት ያልፋል፣ መንገድ ይዘጋል፣ የተለያዩ ሁኔታዎች ሊደርሱ ይችላሉ። በተለያዩ የሀገራችን አካባቢዎች ግጭቶች ባሉባቸው አካባቢዎች አብዛኛው ጊዜ የተሽከርካሪዎች መቆም እንደዛ በሚያጋጥምበት ጊዜ ብዙ መረጃዎች የሚተላለፉት የሚንሸራሸሩት ማህበራዊ ሚዲያው ላይ ነው። ያንን መረጃ የሚመለከት ሰው የራሱን የሆነ ውሳኔ ይወስናል ማለት ነው። ወደ አንድ አካባቢ መንቀሳቀስ ይፈልግ የነበረ ሰው መንቀሳቀሱን ይተዋል። በዛ ምክንያት ደግሞ የተለያየ ስሜት ውስጥ ውስጥ ገብተው ግጭቱ እንዲባባስ የሚያደርጉ ሰዎችም ሊኖሩ ይችላሉ። ስለዚህ መረጃ በአግባቡ ከያዝ ነው ለጥሩ ነገር መጠቀም እንችላለን። ያንን መረጃ ግን የምናቀርብበት መንገድና ሌላ አፍራሽ የሆነ አላማ ካለ ደግሞ ያንን መረጃ ተጠቅሞ ብዙ ሰው ወደ ግጭት ውስጥ እንዲገባ ግጭቶችም እንዲባባሱ የማድረግ ኃይሉ በጣም ከፍተኛ። መልካም እንግዲህ እኛ የመገናኛ ብዙሃን ባለሙያዎች እነዚህን ሐሰተኛ መረጃዎች ከመከላከል አንጻር ምን ማድረግ አለብን? ይሄንን ጉዳቱንም ከመቀነስ አንጻር ማለት ነው። በሚገባ የመጀመሪያው ነገር የመገናኛ ብዙሃን ባለሙያው ለተመልካቹ ወይም ለተደራሹ መረጃን ማግኘት ነው ኃላፊነቱ። መረጃ እንዲያገኝ ማድረግ ወይም መረጃዎችን ማቀበል ነው ኃላፊነቱ። ስለዚህ መረጃዎችን በተገቢው ወቅት የተጣራ መረጃ ማድረስ ትልቁ ስራ ይሆናል ማለት ነው። ምክንያቱም አንዱ በተለይም እንደዚህ ሐሰተኛ መረጃዎችና የጥላቻ ንግግሮች በማህበራዊ ሚዲያ ላይ ተስፋፍተው እንዲመጡ ከሚያደርጉ ምክንያቶች መካከል አንዱ ከሚዲያው ወይም ከመገናኛ ብዙሃኑ በቂ የሆነ መረጃ እናገኝም የሚል ማህበረሰብ እየተፈጠረ መምጣቱን የሚል አመለካከት አለኝ። ምክንያቱም አንዳንድ ርዕሰ ጉዳዮች የማይደፈሩ ሊኖሩ ይችላሉ። ስለዚህ እነዛን ጉዳዮች ወደ መድፈር የተጣሩ መረጃዎችን ወደ ማምጣት መሸጋገር አለብን። የተለያዩ በዓለም አቀፍ ደረጃ ያሉ የመገናኛ ብዙሃን እኛ ሀገርም ያሉ መገናኛ ብዙሃን መረጃ ከማድረስ ኃላፊነታቸው ባሻገር መረጃዎችን የሚያጣሩበት የራሱ የሆነ አሰራር አላቸው። የፋክት ቼኪንግ ቲም የሚያቋቁሙበት ሁኔታ አለ። ስለዚህ እኛ ራሳችን የተደራጀ የበሰለ እንዲሁም ደግሞ የተጣራ መረጃን ማድረስ ዋናውና ትልቁ ጉዳይ ነው። ያንን ስናደርስ ግን በተገቢው ሰዓት በተገቢው ፍጥነትና በተለያዩ አማራጮች ምክንያቱም አሁንም ቢሆን መገናኛ ብዙሃን ቴሌቪዥን ለምሳሌ ኤንቢሲ ቴሌቪዥን ላይ ብቻ አይደለም የሚሰራው ማህበራዊ ሚዲያውም ላይ ይሰራል። ምክንያቱም ተደራሹ በተለያየ መንገድ ያለ ስለሆነ ቤቱ ቁጭ ብሎ ቴሌቪዥን ከፍቶ የሚመለከት ተመልካች እንዳለ ሁሉ ስልኩ ላይ ደግሞ የሚመለከት ወይም ስልኩ ላይ በቀላሉ መረጃዎችን ማግኘት የሚፈልግ ሰው አለ። ስለዚህ መገናኛ ብዙሃን ራሳቸው ለተደራሻቸው ቀላል በሆነ መንገድ ተደራሽ መሆን አለባቸው። እነዛን መረጃዎች ትክክለኛ መረጃዎች ባደረስን ቁጥር ሐሰተኛ መረጃዎችና የጥላቻ ንግግሮች ወደ ሰዎች የሚደርሱበትን መጠን እንቀንሳለን፣ ተቀባይነታቸውንም እንቀንሳለን። ምክንያቱም የመረጃ ውጊያ አይደል ማለት የምንችለው ሐሰተኛ መረጃ የሚያቀርብ ካለ ትክክለኛ መረጃ ካለ ተመልካቹ ያመዛዝናል ማለት ነው። ስለዚህ ዛሬ ላይ የተሰራጨ አንድ መረጃ ትክክለኛ መሆኑ ከተረጋገጠ የዛ መረጃ ባለቤት ነገ ከነገ ሌሎች መረጃዎችን በቀዳሚነት እንደሚያደርስ እንዲሁም ደግሞ ብዙ ተደራሾች እንደሚኖሩት የሚያረጋግጥበት ይሆናል ማለት ነው። ስለዚህ መረጃዎችን በአግባቡ ማድረስ በሚፈልገው ሰዓት፣ ሁለተኛ ደግሞ መረጃዎችን ማጣራት የሚቻልባቸውን አቅም እያሳደጉ መሄድ። ለምሳሌ እነ ቢቢሲን እናያለን። የተለያዩ ራሳቸውን ያልሰሯቸው የተለያዩ መገናኛ ብዙሃን ወይም ማህበራዊ ሚዲያዎች ላይ የሚዘዋወሩ መረጃዎችን አጣርተው ትክክል ነው አይደለም ብለው ለህዝብ የሚያሳውቁበት ሁኔታ አለ። እኛም ወደዛ አይነት መንገድ መግባት አለብን። የገቡ መገናኛ ብዙሃን አሉ፣ ግን አሁንም ቢሆን 130 ሚሊዮን ህዝብ አለባት ተብሎ እንደሚነገርላት ሀገር የተለያዩ አይነት ፍላጎቶች እንዳሉባት ሀገር የተለያዩ መረጃዎች የሚሰራጩበት ሁኔታ ስላለ እነሱን አጣርቶ የተጣራውን መረጃ
ለተደራሹ እንዲደርስ ማድረግ ትልቅ ኃላፊነት ነው በመገናኛ ብዙሃን ዘንድ። መልካም እስቲ በላቸው እስቲ ወደ አንተ ልምጣና አንድ ኤዲተር ወይም የመገናኛ ብዙሃን የዜና ወይም የፕሮግራም ኃላፊ በማህበራዊ ሚዲያ የሚለቀቁ ቫይራል የሆኑ ግጭት ቀስቃሽ መረጃዎችን ለዜና ወይም ለፕሮግራም ከመጠቀሙ በፊት ወይም ከመጠቀሟ በፊት ምን አይነት ጥንቃቄዎች ማድረግ አለባቸው ትላለህ? ጥንቃቄዎቹ አንደኛ በአሁኑ የጋዜጠኝነት ፕሪንሲፕል ኦፍ ጆርናሊዝም ላይ በፊት ለምሳሌ ትክክለኛ ትሩስፉልነስ፣ አኪሬሲ፣ ታይምሊነስ ምናምን የሚባሉ ነገሮች ነበሩ። ለምሳሌ ድሮ ጋዜጠኝነትን ዝነኛ ወይም ደግሞ መሰረታዊያን የሚባሉት ማለት ነው ትክክል መሆን፣ እውነት መሆንና ትክክል መሆን ይለያያል። አኪሬሲ ማለት ትክክለኛ። አንዳንድ ሰዎች ለምሳሌ እውነት መናገር ይፈልጋሉ ግን አኪሬሲ ሊያጡ ይችላሉ፣ ትክክል ላይሆኑ ይችላሉ። ለምሳሌ 400 ሺህ ብር ሊሉ ፈልገው አንድ ዜሮ ቢቀንሱ ስንት ሺህ ብር ነው የሚሆነው? በዲጂት በቁጥር እንኳን የምናየው ማለት ነው። እሱ አኪሬሲ አንዳንድ ጊዜ ነገሮች የሚዛቡት ኢንቴንሽናሊ ወይም ሆን ተብሎ ውሸት ለመናገር ሳይሆን አኪሬሲውንም ስለሚስት ነው። ስለዚህ መጀመሪያ መረጃውን ትክክለኛ መሆኑን በብዙ ፓራሜትር ወይም በብዙ ልኬት ማየት አለባቸው። ሁለተኛ ሶርሱ በጣም ቫሊድ የሆነ ሶርስ ነው ወይ? ለምሳሌ ይታወቃሉ እኮ ህብረተሰቡም ያውቃል በነገራችን ላይ የትኛው ትክክል እንደሚያወራ የትኛው ሚዛን አለው። እንዲሁ ምናልባት ስለሚያዝናኑት ወይም ሌላ የኢንተርቴንመንት ወይም የፕሌዥር እንትን ስለሚሰጡ ነው እንጂ የትኛው ትክክለኛው ሶርስ ወይም የትኛው ትክክለኛ ያልሆነ እንደሆነ ህብረተሰቡ እንኳን ያውቃል፣ አይደለም ኤዲተር ማለት ነው። ስለዚህ ቬሪፋይ ዘ ሶርስ የሚባለው ወይም ሶርሱም ራሱ ከማን የመጣው ያ ነገር። ፕላስ ደግሞ አሁን ብዙ ነገሮች ነው የሚጠቀሙት። አሁን ዲፕ ፌኮች አሉ፣ ምስሎች አሉ፣ ቪዲዮዎች አሉ፣ ቴክስቶች አሉ፣ ብዙ ነገሮች አሉ። የሚናገረውን ሰው ብቻ ሳይሆን ኢቨን ፕላትፎርሙና ፎርማቱን ራሱ የቀረበበትን መንገድ በደንብ ማጣራት ይኖርበታል። ቬሪፋይ ለማድረግ ደግሞ ብዙ አይነት የቴክኖሎጂ ቱሎች እየመጡ ነው አይደለም? የአይ ቱሎች ቬሪፋይ ማድረግ ይቻላል። ምስሎች ለምሳሌ ትክክለኛ ናቸው አይደሉም፣ የመቼ ነው የወጡት አይደሉም። ለምሳሌ በምስሎች የተለያዩ ምስሎች አሁን እኛ ጋር እንደተደረጉ ነው በተለያየ ዜና የተሰራባቸው ምስሎች አሉ ትክክል ያልሆኑ ማለት ነው። ስለዚህ እነዛን ምስሎች ማጣራት፣ ቪዲዮዎችም ከሆኑ እነዚህን ነገሮች ማየት። ሌላው ቅድም እንዳልኩት የጆርናሊዝም ፕሪንሲፕሎች እስከ 2021 ድረስ ሂዩማኒቲን አያካትትም ነበር። በቃ አንድ ነገር እውነት ከሆነ እና ትክክል ከሆነ እና ኦብጀክቲቭ አላማ ካለው ጀስት ልቀቀው ነው። ዜናም ፕሮግራም ስራው ነበር የሚለው። የሚያመጣውን ጉዳት ከግምት ሳይገባ ብዙ ግምት ውስጥ አይገባም ነበር። እንዲሁም የሚባለው በጆርናሊዝም በሳይንሱ the bad news always make the good news ይባላል። መጥፎ ዜና ጥሩ ዜና ይወጣዋል ተብሎ የሚታሰብበት ዘመን ነው። በአሁኑ ዘመን ደግሞ በነገራችን ላይ ብዙ ሰው ጉድ ኒውስ ነው የሚፈልገው አይደለም፣ ጥሩ ዜና። ምክንያቱም ብዙ አስከፊ ነገሮች በዓለም ደረጃም ጦርነቶችም ብዙ ነገሮች ስላሉ መልካም ዜና ስትነግሪው ደስ የሚለው ነገር አለ። ስለዚህ የዚህ ዘመን አልፏል ባይ ነኝ። the bad news always make the good news ወይም ደግሞ መጥፎ ዜና ጥሩ ዜና ይወጣዋል ተብሎ ይታሰብ ነበር። ስለዚህ ለዘመናት የሚዲያ ባለሙያዎች የክፉ ዜና አሳዳጆች ነበሩ። የክፉ ዜና በቃ ክፉ ዜና ለምሳሌ በትራንስፖርት ብና የሆነ ነገር ሳይደርስ እንደዚህ ሰው ሞተ ወይም እንደዚህ ሳይደርስ ቀረ። በአሁኑ ሰዓት ደግሞ መልካም የሆኑ ነገሮች ናቸው የሚፈልጉ። በጤናው ዓለም የተገኙ መልካም ውጤቶች፣ በፖለቲካው በሰላሙ መልካም ነገር። ምክንያቱም ብዙ የሰውን ነገር የሚያንጸው መልካም ነገር ነው። መጥፎ ነገር በነገራችን ላይ እውነትም ቢሆን ሰው ያነጻል፣ የማነጽ አቅም የለውም ብዙ ጊዜ መጥፎ ነገር ማለት ነው። ስለዚህ ሰዎች እውነት ብቻ ስለሆነ መጥፎ ነገር መልቀቅ የለባቸውም። እውነት ብቻ ስለሆነ ማለት ነው። አንዳንድ ሰዎች እውነት ይለቃሉ፣ ግን ያ እውነት ግን በጣም ትክክል አይደለም። ስለዚህ እውነቱ ምንድነው? በሚጠቅም ህብረተሰቡን በሚጠቅም መንገድ መልቀቅ ወይም ደግሞ መረጃው ህብረተሰቡን በሚጠቅም እውነትነት አለው የሚለውንም ኤዲተሮች መመዘን አለባቸው ማለት ነው። ስለዚህ በ21ኛው ክፍለ ዘመን አሁን በቅርብ ከተወሰኑ አመታት በፊት ጀምሮ ኤዲተሮች ማስተዋል ያለባቸውና አሁን በሳይንሱም የተካተተው ሂዩማኒቲ የሚለው ነው። ሰብአዊነት ይቅደም። ለምሳሌ አንድ የሚዲያ ባለሙያ ወይም ኤዲተር ዜናው ኒውስ ወርዚ ነው ወይም በጣም ጥሩ ዜና ነው ወይም ጥሩ ፕሮግራም ነው ብሎ ከመልቀቁ በፊት ለምሳሌ አንዳንዴ ታውቂያለሽ፣ ለምሳሌ ጥሩ ዜና ነው ህብረተሰቡን ጥሩ ዜና ነው ስልሽ ባድ ኒውስ ነው ማለት ነው። መጥፎ ዜና አይደል ህብረተሰቡን በብዛት የሚስበው። በጋዜጠኞች ጥሩ ዜና የሚባለው ማለት ነው አይደል፣ ከባድ ዜና ነው ምናምን የሚባለው ማለት ነው። እሱን ብለን ያንን ዜና ለማፈንዳት ወይ ብሬክ ለማድረግ ለመስበር ወይም ህብረተሰቡ ጋር ለማድረስ ከማሰባችንና ዝና ከማሰባችን በፊት ዜናውን መገብገብና ሰብአዊነቱን ሂዩማኒቲውን በጣም ሂዩማኒቲ በጣም ዋናው ናምበር 1 የጆርናሊዝም የጋዜጠኝነት ፓራሜትር ወይም ልኬት ሰብአዊነት ነው። ዜናው ወይም ፕሮግራሙ ሰብአዊነት ከጎደለው ያንድም ሰው ህይወት የሚያጠፋ ከሆነ
ምክንያቱም ብዙ ሰዎች ቫይራል ለመውጣት ሲሉ የብዙ ሰዎች ህይወት አበላሽቷል አይደለም፣ የብዙ ሰዎች ህይወት አልፏል፣ በተለይ በዓለም ደረጃ ማለት ነው። ኖት ኦንሊ በፖለቲካ ወይም ደግሞ በዚህ በአጠቃላይ ባለው የሚዲያ ላንድስኬፕ ብቻ ሳይሆን በግለሰብም ህይወት የሰዎችን ስም አጥፍተው ዝና ለማግኘት ብለው ሰብአዊነት ባልተሟላ ሁኔታ መረጃ ለቀው እውነት ሊሆን ይችላል መረጃው። እዚህ ጋር እንድትይዙ የሚፈልገው ነገር ምንድነው? የተሳሳተ መረጃ ላይ ሊለቀቅ ይችላል። የተለያዩ ሰዎች እውነት ሊያወሩ ይችላሉ። ስለዚህ ሀገር ፖለቲካ፣ ስለዚህ ሀገር አመራር፣ ስለዚህ ሀገር ያሉ ነገሮች እውነት ሊያወሩ ይችላሉ። ግን እውነቱ ጠቃሚ ያልሆነ እውነት አለ፣ ችግር ሊያመጣ ነው። ሰብአዊነትን የሚገፍ ሌሎችን ለሌላ ነገር ኢንሳይት የሚያደርግ በዓለም ደረጃ እኮ ብዙ ሚዲያዎች ለምሳሌ በተለያዩ ዓለም ላይ የእርስ በርስ ግጭት የፈጠሩ ሚዲያዎች ከፊል እውነት አላቸው እኮ፣ በውሸት አይደለም። ሰው ላይ ያለውን ብሶት፣ ሮሮ ወይም ደግሞ አንዳንድ ስሜቶች ወይም አንዳንድ አሉባልታዎችን ተጠቅመው በዛ ነገር ላይ ይሆናል አንድ ነገር ያደርጋሉ ማለት ነው። ከዛ ሰው ደግሞ በሚዲያ የመመራት እንትኑ ከፍተኛ ነው። ሚዲያ ላይ የሚሰማውን ነገር የማመን ነገሩ ከፍተኛ ነው። ምክንያቱም ለሚዲያ ትልቅ ዋጋ ስላለው ማለት ነው። ስለዚህ ኤዲተሮች ሌላው መመልከት ያለባቸው ነገሮች በከፍተኛ ደረጃ ሰብአዊነትን ካካተትሽ በፍጹም ይሄ በነገራችን ላይ ለሶሻል ሚዲያ ባለሙያዎችም ለራሳቸውም ኖት ኦንሊ ለሜንስትሪም ወይም ለዋና ሚዲያ ባለሙያዎች ብቻ ሳይሆን ሶሻል ሚዲያ ያሉ ሰዎች አንዳንድ ነገር ሲያለቁ ሰብአዊነቱን ፕላስ ደግሞ ምን ያህል ያንን ነገር ለምሳሌ የሰላም ጋዜጠኝነት ወደ በኋላ ላይ ትመጭበታለሽ ብዬ አስባለሁ። የፒስ ጆርናሊዝም ላይ ዋናው ነገር ፒስ ጆርናሊዝም ማለት ነገሮችን ደባብቆ ማለፍ አይደለም፣ ነገሮችን በአግባቡና በትክክለኝነት ማቅረብ፣ ከሴንሴሽናሊዝም ከስሜታዊነት ወጥተሽ ማቅረብ። ጥሩ የሚዲያ ባለሙያ የሚባለው ከስሜት የራቀ መሆን አለበት። እንግዲህ እኛ ጆርናሊዝም ሳይንሱ እንደተማር ነው ፋሻል ኤክስፕሬሽን የፊት ገለጻ እንኳን ማሳየት የለብሽም። ፍጹም ከዛ ዜና ጋር ስሜታዊ ቁርኝት ሊኖርሽ አይገባም። ስለዚህ ኤዲተሩም ሰው ሙሉ ፍጹም አይደለም። በሆነ መንገድ ውስጡ እንኳን ቢያመዝን እና ከአቅሙ በላይ ምናልባት ያንን ዜና የማፋለስ ስሜቴ ወደ አንድ ወገን አድልቶ ማለት ነው እንደዚህ አይነት ስሜት ከተሰማው ሌላ ሰው እንዲሰራው ቢያደርግ ይሻላል። በሌላ ሰው አይን እንዲታይ። ለምሳሌ ሕክምና ላይ ጋይናኮሎጂስቶች አሉ። ለምሳሌ የጋይኒ የሜዲሲን ላይ ሚስቱ ነፍሰ ጡር ከሆነች አይ እኔ ምናልባት ስሜታዊ ሊሆን ይችላል ይሄንን ነገር ሕክምና ማካሄድ አልችልም ወይም ልጅ ማዋለድ አልችልም፣ ሚድዋይፍ ሊሆን ይችላል ሚድዋይፈሪ ይሄን ነገር ማድረግ አልችልም ብሎ ሌላ ሐኪም ይቀየራል። ለምን? ስሜታዊ ስለሚያደርገው ማለት ነው። የዘመዱን ወይም የሚስቱን ሰርጀሪ መስራት ሊሆን ይችላል፣ ሌላ ነገር ማድረግ። በሚዲያም እንደዛ ነው። አንድ ኤዲተር ምናልባት በብሔር ሊሆን ይችላል፣ በፖለቲካ አመለካከቱ፣ በሃይማኖት ለዛ ዜና የአድሎ አይነት ስሜት ሊፈጥር የሚችል ስሜት ውስጥ ከገባ ይሄ በዚህ ዜና ሌላ ሰው ሃንድል ቢያደርገው ብሎ ሚዲያ ሀውሶችም ይሄንን ቢፈቅዱ። ምክንያቱም ስሜታዊ የሆኑ አንዳንድ ኤዲተሮችም ጋዜጠኞችም በዋና ሚዲያዎች ሳይቀር በሜንስትሪም ሚዲያ ሳይቀር በውስጥ ለውስጥ የራሳቸው ነገሮች የሚያራምዱ ስላሉ ማለት ነው። ስለዚህ እነዚህ ነገሮች ሁሉ ማካተት አለባቸው። ዋናው ግን የኔ ጭብጥ ሀሳብ ሰብአዊነት ከቀደመ ጥፋት የሚፈጥሩ ዜናዎችና ፕሮግራሞች አይሰሩም። ስለዚህ ምን ያህል የዛ ሶሻል ሚዲያ ላይ ያገኘው መረጃ ምን ያህል ሂዩማን ነው፣ ምን ያህል ሰዋዊ ነው፣ ሌላ ድብቅ ዓላማ የለውም ወይ የሚለውንም ሂድን ሞቲቭ ካለም እሱን ማየት አለበት። በጣም ጥሩ ናቸው የተነሱት ነጥቦች። በተለይ ማህበራዊ ሚዲያ ላይ የሚዘዋወሩ የተለያዩ መረጃዎች ሊኖሩ ይችላሉ። መገናኛ ብዙሃን እነዛን መረጃዎች የማጥራትም አንድ ኃላፊነት አለባቸው ብዬ አስባለሁ፣ ራሳቸው ከሚሰሯቸው ዘገባዎች ባለፈ። ስለዚህ እያንዳንዱ ግለሰብ መረጃዎችን አጣርቶ እንዲጠቀም ወይም ውሳኔውን እንዲያሳልፍ ይጠበቃል እኮ አይደል? በተለይም የሚዲያ ሊትሬሲ የምንለው የሚዲያ ግንዛቤ እያደገ በመጣ ቁጥር እያንዳንዱ ግለሰብ የሚመለከታቸውን መረጃዎች ትክክለኛነታቸውን ለማረጋገጥ የተለያዩ እርምጃዎችን ሊጠቀም ይችላል። ቀደም ሲል እንደተነሳው ምስሎችን እንደዛ ለማጣራት አሁን ቴክኖሎጂው የሰጣቸው እድሎች አሉ። በእነሱ ቴክኖሎጂዎች መጠቀም ይቻላል። መገናኛ ብዙሃን ግን ደግሞ ከተራው ግለሰብ ከፍ ባለ መንገድ እነዚህን መረጃዎች የማጣራት ትልቅ ኃላፊነት አለባቸው። ስለዚህ እነዚህ ሀሰተኛ መረጃዎችና የጥላቻ ንግግሮችን ተጠቅመው አንድን ዜና ለመስራት እንደዛ በሚሞከርበት ጊዜ ከሚያስፈልጉ ጥንቃቄዎች መካከል አንዱና ቀዳሚው ያ መረጃ ትክክለኛ መሆን አለመሆኑን ማረጋገጥ ነው። ስለዚህ በዛ ሂደት ውስጥም ነው እነዚህ መረጃዎች ሀሰተኛ መረጃዎች ናቸው፣ የጥላቻ ንግግሮች ናቸው ተብለው የሚለዩት ማለት ነው። ከዛ ባለፈ ሊወሰዱ የሚችሉ እርምጃዎች ሊኖሩ ይችላሉ። ለምሳሌ ሀሰተኛ መረጃ
ከተሰራጨ ምንድነው ትክክለኛ መረጃ የሚለውን ነገር ለህዝብ ማድረስ ያስፈልጋል። ምክንያቱም ያ መረጃ ትክክለኛ የሚባለው መረጃ እስካልመጣ ድረስ የሐሰተኛ መረጃ አየሩን መሙላቱ የሚቀር ጉዳይ ስላልሆነ ማለት ነው። ከዛ ባለፈ አንድ የመገናኛ ብዙሃን በዚህ ዘመን አጠናክረው መቀጠል ያለባቸው ጉዳይ እንደ ጋዜጠኛ ሊጠናከር የሚገባው ጉዳይ እሴት የመጨመር ጉዳይ ነው። አሁን እኮ ሚኒስቴር መስሪያ ቤቶች የተለያዩ ባለስልጣናት በራሳቸው ማህበራዊ ሚዲያ መረጃዎችን ይለቃሉ፣ ቀጥታ ወደ ተደራሹ ያደርሳሉ ማለት ነው። መገናኛ ብዙሃኑ እዛ ጋር እሴቱን ጨምሮ የራሱን አንግል የራሱን እይታ አካቶበት ወደ ተሻለ መንገድ መምራት የሚችልበትን መፍትሄ ተኮር የሆኑ ጉዳዮች ላይ ማተኮር ይቻላል ብዬ አስባለሁ። ለምሳሌ ግጭት ላይ የተገናኙ መረጃዎች ሲመጡ ከእንደዚህ ህገወጥ ተግባራት ጋር በተገናኘ የሚመጡ መረጃዎች ሲወጡ መፍትሄው ላይ ያተኮረ አይነት መረጃዎችን መስጠት ከመገናኛ ብዙሃኑ ይጠበቃል። ጉዳዩ ቀድሞ ተሰምቶ ሊሆን ይችላል፣ ግን መፍትሄው ምንድነው፣ በምን አይነት መንገድ እናስተካክለው የሚለው ላይ ማተኮር ከቻል እነዚህ ሐሰተኛ መረጃዎችን ለመዋጋት ከዛም ባለፈ ደግሞ የተሻለ ጥራቱን የጠበቀ መረጃ ለማድረስ የተሻሉ እርምጃዎች ይሆናሉ ብዬ አስባለሁ። ወደ የሐሰተኛ መረጃዎች ስርጭትና የሰላም ስጋት ጋር እንምጣና ሆነ ተብለው የሚፈበረኩ የሐሰት መረጃዎች በሰላም ድርድርና በህዝቦች መስተጋብር ላይ የሚያደርሱት መስተጓጉል ምንድነው? እሱን እስኪ። በጣም ከፍተኛ ነው። በነገራችን ላይ ውሸት ራሱ ቀለማት አሉ፣ ታውቃላችሁ አይደለም? ዋይት ላይ ብላክ ላይ ምናምን የሚባሉ እንትኖች አሉ እና ሁሉም ውሸት አንድ አይነት አይደለም። ሆን ተብሎ የሚዋሹ ወይም ሆን ተብሎ የሚሰራጩ ሐሰተኛ ሲሆን የበለጠ አደገኛ ይሆናል አይደለም? ሳያስቡ አንድ ሰው ወይም ኢንቴንሽናል ባልሆነ መንገድ ሲያቀርበውና ሆን ተብሎ አስቦ ተዘጋጅቶ ሌላ ፖለቲካል ሞቲቭ የተለያየ አላማና አጀንዳ ይዞ ሲያደርገው ነገሩን በጣም ይከብዳል። ምክንያቱም በተደራጀም ሁኔታ ይሆናል፣ ብዙም ሳይንስ ስለሚገባ ውስጡ ማለት ነው። ያንን ሐሰተኛ መረጃ እውነተኛ ለማስመሰል ለማድረግ የሚደረገው ጥረት በጣም ከፍተኛ ስለሆነ ህብረተሰቡን የማሳመን ነገር ይኖረዋል ማለት ነው። ስለዚህ በሰላምና በተለያዩ የህብረተሰብ መስተጋብሮች የተለያዩ ድርድሮች ላይ ከፍተኛ ጫና ያሳድራል። የሚያሳድርበት አንደኛው በተጠና መልኩ መሆኑ ነው። ያ ነገር ኢንቴንሽናል መሆኑ በራሱ ከባድ ያደርገዋል ማለት ነው። ኢንቴንሽናል ሲሆንና ሳይሆን አንድ አይደለም። በጣም ክፋት ጥልቀት ያለው ክፋት ሲኖርበትና በአጋጣሚ የሚሆነው ነገር ቅድም እንዳልኩት አንድ ስላልሆነ ከፍተኛ ጫና ይፈጥራል። ይህንን ጫና በሚፈጥርበት ጊዜ ግን ምንድነው አንዳንድ ጊዜ ሚዲያዎች ለምሳሌ የተሳሳተ መረጃ በሚለቀቅበት ጊዜ ሜንስትሪም ወይም ዋና ሚዲያዎች በዛ በተሳሳተ መረጃ ልክ ነገሩን ለማለት ለመቀልበስ ከፍተኛ ደረጃ ምላሽ መስጠት የለባቸውም። ሳይንሱ እንደሚለው ማለት ነው። የሚዲያ ሳይንስ እንደሚለው የበለጠ ምን እያረግሻቸው ነው ፕሮሞት የማድረግ ይሆናል። አንዳንድ ጊዜ ያልሰማውንም ሰው ስማልኝ ሊሆን ይችላል። አንዳንድ ጊዜ ሳያውቁት ሜንስትሪም ሚዲያዎችም የሐሰተኛ መረጃዎች እንዲህ ተሰራጭተዋል ብሎ ለማስተባበል በጣም በከፍተኛ ደረጃ ሙከራ ስለሚያደርጉ ያ ነገር የበለጠ ነገሩን ምን ያደርገዋል? ያቀጣጥለዋል። ስለዚህ በተበጣጣኝ እንዲሁም ፐርሰንት ሁሉ ተቀምጦለታል። ለምሳሌ 90% የተሳሳተ መረጃ ለመስጠት ሰውየው ወይም ደግሞ የተደራጁ ቡድኖች ወይም የሆኑ አካሎች ያንን ሀሳብ የሚፈልጉ ሰዎች 90% ቢንቀሳቀሱ አንቺ ከነሱ እኩል 90% ለማስተባበል ሞክር የለብሽም። ምክንያቱም አንደኛ ለሰሙ ሰዎችን ማሰማት ነው የሚሆነው፣ ሁለተኛ ነገር ደግሞ ለነገሩ ራሱ ክብደት መስጠት ነው የሚሆነው። ስለዚህ ምንድነው በማረሚያና በማስተካከያ አንዳንድ ውስን የሆኑ ነገሮችን በመስራት ማስተካከል ይገባል። አንዳንድ ጊዜ የመልሶ ምት ለማድረግ ወይም ደግሞ ባክፋየር ለማድረግ ሲሞከር የበለጠ የሚቀጣጠልበት ዘመን አለ። እኔ አንዳንድ ጊዜ ከሐሰተኛ መረጃ አቀጣጣዮች ያላገኙትን መረጃ ከሚኒስትሪሞች እንደዚህ ተብሎ ነበር ተብሎ መሰማበት ጊዜ አለ። ቼክ ለማድረግ ትሄዳለህ ተብሎ ነበር ይላሉ። እንዲሁም ብዙ ሰው እንደዛ ነው የሚሉ ተብሎ ነበር ብሎ ነው ወደዛ የሚሄደው። ስለዚህ ገና ለገና ተሰምቷል ብሎ ወይም ገና ለገና ከፍተኛ ጉዳት ያመጣል ተብሎ ለነዚህ እንትኖች እውቅና መስጠት አያስፈልግም። ምን አይነት ጥንቃቄስ መደረግ አለበት? ጥንቃቄው በዚህ ጉዳይ ላይ አንደኛ ፕሮፌሽናል የሆኑ ምላሾችን መስጠት። ለምሳሌ አሁን አንድ ሰው ለምሳሌ በሰደበሽ ልክ ምላሽ አትሰጪውም አይደለም። አንቺ እንዴት ሪያክት ማድረግ እንደምትችይ አንቺ ታውቂዋለሽ። ራስሽን መቆጣጠር ይኖርብሻል። ለምሳሌ የተለያዩ አካላች የተለያየ ነገር ስላንቺ መጥፎ ነገር ቢያወሩ አንቺ የምትመልሽበት በእነሱ ኢነርጂ ወይም በእነሱ ልክ አይደለም መሆን ያለበት። ስለዚህ ወደ ጥንቃቄውና ወደ ምላሹ አንደኛ ፕሮፌሽናል ምላሾችን መስጠት። ሚዲያ ኃላፊነት ስላለበት ሚዲያ ኃላፊነት ያሉ ሰዎች በዛ ደረጃ የተከታተሉ እንትን ማለት ሳይሆን ያ ማለት ለነዛም ቡድኖች ምን መስጠት ነው? እውቅና መስጠት ነው።
ሲጀመር ሜንስትሪም ማለት ከፍተኛ ሚዲያዎች ናቸው። ከፍተኛ እውቅና ያላቸው ሚዲያዎች ናቸው። ወይም በህብረተሰቡ ዘንድ አንዳንድ ቅሬታም እንዳለም ሆኖ ግን የተከበሩ ናቸው። ሜንስትሪም የትም ሀገር የተከበረ ነው። የትኛውም አካል ሶሻል ሚዲያም የትም ቼክ አድርጎ መጨረሻ ላይ የሚመጣው የት ነው? አሜሪካን ብትሄጂ የተለያየ ሚዲያ ሰው ኮንሱም ያደርጋል፣ ይጠቀማል። ግን መጨረሻ ላይ ቬሪፋይ ለማድረግ ወይ ጋዜጣ ከሆነ ዋሽንግተን ፖስት፣ አሁን ኢንተርኔት ላይ የገባው ሲኤንኤን፣ የተለያዩ ዓለም አቀፍ ሚዲያዎችን ነው በብዛት ሰው የሚከታተለው። በሰሞኑ እንኳን ባለው የዓለም እንደዚህ ያሉ የፖለቲካ ሁኔታዎች ላይ እንኳን ሰው የሚከታተለው ከሶሻል ሚዲያው ይልቅ ሜንስትሪም ሚዲያው ነው። ስለዚህ ሜንስትሪም ሚዲያው እስካሁን ኃይሉን አላጣም። በአንዳንድ ወገን ሶሻል ሚዲያው ገኗል፣ ከፍተኛ ተጽዕኖ አድርጓል የሚለውን ነገር እኔ አሁን ትንሽ እቃወማለሁ። ምክንያቱም ሜንስትሪም ሚዲያው ያለው ክብር እስካሁን በተለይ አንድ ነገር ላይ ስቲል አልተነጠቀም። ያ ምንድነው? ዜናዎችን ለማረጋገጥ ወይም ትክክለኛነታቸውን ለማረጋገጥ ህብረተሰቡ እነዚህ ድርጅቶች ነው የሚያምነው። ስለዚህ እነዚህ ድርጅቶች ደግሞ ታች ወርደው መንደር ውስጥ የሆነ ቦታ ላይ ይህንን የተሳሳተ መረጃ ከሚለቅ አንድ ግለሰብ ወይም ደግሞ ቡድን ጋር መወዳደር መፎካከርና መመላለስ የለባቸውም። የመንደር ጸብ ነው የሚያስመስለው። ስለዚህ ምንድነው ምላሹ? መፍትሄው ቅድም እንዳልኩሽ ፕሮፌሽናል ምላሾችን መስጠት፣ አንዳንድ ጊዜ ደግሞ የ24 አወርስ ሳይለንት ትሪትመንት የሚባላል። ለምሳሌ ያ ነገርን ትንሽ ዝም ብለሽም የምታይበት ጊዜ አለ። እውቅና ሳትሰጪው ውዥንብር ካልፈጠረ በስተቀር 24 አወር ሳይለንት የሚለው ወይም የ24 ሰዓት የዝምታ ትሪትመንት ማለት ሚዲያ ሀውሶች ወይም በተለይ ዋና የሜንስትሪም ሚዲያ ሀውሶች ያንን ነገር ምላሽ ከመስጠታቸው በፊት ትንሽ ሰከን ቢሉ፣ ቶሎ ምላሽ መሰጣጠት ከተጀመረ ምንድነው ነገሩ ይቀጣጠላል። እነዛ ሰዎችም እውቅና ነው የሚፈልጉት። እንደው ምናልባት ከዚህ ጋር በተገናኘ ልንገርሽና ለምሳሌ በፊት ሽብርተኞች የሽብር ጥቃት ሲፈጽሙ በዓለም አቀፍ ደረጃ ማለት ነው የሽብር ጥቃት ሲፈጽሙ ምኑን ነው የሚፈልጉት? እውቅናውን ነው የሚፈልጉት። ስለዚህ የሚዲያ እውቅና ይፈልጋሉ። መንግስታት እውቅና እንዲሰጧቸው፣ ማንም ሰው ጥፋት ካረገ በኋላ እውቅና እንዲሰጠው፣ እኔ ይህንን ጥፋት የሰራሁት እኔ ነኝ ብሎ እውቅና እንዲረጋገጥለት ነው የሚፈልገው። ስለዚህ ብዙ ጊዜ መጥፎ ኢንቴንሽን ወይም መጥፎ ዓላማ ያላቸው ወይም እኩይ ዓላማ ያላቸው ቡድኖች ምንድነው የሚፈልጉት? እውቅና ነው። ስለዚህ በተቻለሽ መጠን እሱን እውቅና መስጠት የለብሽም ማለት ከአቅም በላይ ካልሆነ በስተቀር ወይም ደግሞ ምናልባት መረጃው እንደ ፍለድ ወይም እንደ ጎርፍ በጣም ፈጥኖ ህብረተሰቡ ጋር የሚሄድ የሚያጥለቀልቅ ካልሆነ በረባውም ባረባውም ሜንስትሪም ሚዲያዎች ምላሽ መስጠት የለባቸውም። ፕሮፌሽናል የሆኑ ሰዎች በየትኛውም ሙያ ነው በነገራችን ላይ ፕሮፌሽናሊዝም እና አማተር ልዩነቱ ምንድነው? አማተር በየቦታው ሪያክት ያደርጋል፣ አክት ያደርጋል፣ ሁሉንም ነገር ምላሽ ለመስጠት ይሞክራል። ፕሮፌሽናል ስትሆኚ ደግሞ በተወሰኑና በተመጠኑ ጉዳዮች ላይ ሀሳብ ትሰጫለሽ። ህብረተሰቡ ደግሞ ኢንኳየር ካረገ፣ ለምሳሌ ህብረተሰቡ በዚህ ጉዳይ ለማረጋገጫ ይሰጠን ካለ በፕሬሶች በመግለጫዎችን በመጠየቅ ለምሳሌ አንድ ሚኒስቴር መስሪያ ቤት ከሆነ ቅሬታ የተፈጠረበት ያንን ሚኒስቴር መስሪያ ቤት ፕሬስ ወይም የፓብሊክ ሪሌሽን በመጠየቅ መረጃ በማግኘት ቬሪፋይድ ነው ወይም እርግጠኛ የሆነ መረጃ መልቀቅ ይቻላል ማለት ነው። በጠየቅሽ መሰረት በአጠቃላይ ሰላም ድርድሮች፣ የተለያዩ መልካም የሆኑ ነገሮችን ለማምጣት በሚደረጉ ጥረቶች ላይ መስተጓጎል የሚፈጠሩት በዚህ አይነት መልኩ ነው። የጥላቻ ንግግሮች ግን ወይም የጥላቻ መልእክቶች ከፍተኛ ተጽዕኖ አላቸው። ሌላው ከዚህ ጋር ተያይዞ አንድ ነገር ልጠቅስልሽ የምፈልገው ነገር ህብረተሰቡንም ቀድሞ ማስተማር። እኔ በማስተማር ብዙ አምናለሁ። ምክንያቱም ህብረተሰቡ ቀድሞ የጥላቻ ንግግሮች ከመምጣታቸው በፊት ቅድም ሱቤ እንዳለው መረጃዎችን ቀድሞ መስጠት፣ ስንሰጥ ደግሞ በጥሩ ሁኔታ ለዛ ባለው ቫልዩ እናድርግ እንደተባለው ሜንስትሪም አሁን ብዙ ጊዜ የሚተቹበት ነገር ምንድነው? ፎርማል ነው አቀራረቡ፣ በጣም እንትን ነው፣ ታይምሊነስ አይደለም፣ ታይምሊ አይደለም ወይም ጊዜውን አይጠብቅም። ያ ምንድነው? ጥንቃቄ ስለሚደረግ ነው እነዛ ነገሮች የሚሆኑት። ግን በተቻለ መጠን የሶሻል ሚዲያውን ፔስ በራሳቸው መንገድ መከተል፣ ሶሻል ሚዲያውን እንትን ማለት አይደለም፣ ካውንተር የሆነ ምላሽ ለመስጠት ሳይሆን የራሳቸውን ዝግጅት እያደረጉ ቶሎ ቀድሞ መረጃዎች ችግርም ካለ ሌላ አካል መጥፎ ነገር ደባልቆ ከሚያወራው ይልቅ ከራሱ ከሜንስትሪም ሚዲያዎች እንዲህ አይነት ችግሮች ተፈጥረዋል፣ እንዲህ ይሆነዋል። ሰው በነገራችን ላይ በኢትዮጵያ ሕዝብ ደግሞ ችግርሽን ስታወያዩ ወይ የተፈጠሩ ነገሮችን ቀድመሽ ስትነግሪው ወቃሽ አይደለም፣ ብዙ ጊዜ ተባባሪ ነው። ስለዚህ አለመደበቅ፣ በተቻለ መጠን መረጃውን ቶሎ መስጠት፣ ከሜንስትሪም ሚዲያዎች የሚመጣላቸውን መረጃ ቬሪፋይ አድርገው ለመንግስትም አካል የተለያዩ የሚመጡ መረጃዎችን ለማግኘትም ቅርብ እንደመሆናቸው መጠን በስራና በድርጅታቸው
ድርጅቱ ኦርጋናይዝድ ስለሆነ መረጃ የማግኘት መጠናቸው ሰፊ ነው። ስለዚህ ቶሎ ማድረስ። እሺ እዚሁ የሀሰተኛ መረጃዎች ስርጭትና የሰላም ስጋት ላይ ሌላ ጥያቄ ላንሳና እሱ የሚዲያ ተቋማት የራሳቸውን ፋክት ቼኪንግ ወይም የመረጃ ማጣራት ክፍል በማጠናከር የማህበራዊ ሚዲያ ላይ የሚሰራጩ የውሸት መረጃዎችን እንዴት መመከት ይችላሉ? ይህ ጉዳይ በተለይም የፋክት ቼኪንግ ቲም መረጃ የሚያጣራ ቡድን ራሱን የቻለ ቡድን መኖር አለበት። እኛ ሀገር ብዙ መገናኛ ብዙሃን በተለያዩ ችግሮች ውስጥ አልፈው ያን ያህል ብዙ የሰው ኃይል ላይኖራቸው ይችላል። ነገር ግን ይህ ጉዳይ ቅድሚያ ሊሰጠውና ትኩረት ሊሰጠው የሚገባው ጉዳይ ነው ያስባለሁ። ምክንያቱም እንደ ሀገር ቀደም ሲል የጠቀስኩት ጥናት 25% የሚሆኑ ማህበራዊ ሚዲያ ላይ ያሉ መረጃዎች ሀሰተኛ መረጃ ወይም የጥላቻ ንግግር ናቸው የሚል አይነት ውጤት ካለ ጉዳዩ አሳሳቢ ነው ማለት ነው። ከአራቱ መረጃዎች አንዱ የተሳሳተ የመሆን እድል አለው ማለት ነው። ስለዚህ እነዚህን መረጃዎች ማጣራት መቻል ከእያንዳንዱ መገናኛ ብዙሃን የሚጠበቅ ጉዳይ ነው። እዚህ ጋር ስንመጣ ደግሞ ተያይዞ አብሮ መነሳት ያለበት የስፔሻላይዜሽን ወይም ደግሞ ትኩረት የምንሰጣቸው ዘርፎች ጉዳይ ነው። በተለይም ሰፊ አቅም ያላቸው መገናኛ ብዙሃን ላይ የተለያዩ ባለሙያዎች ሁሉንም አይነት ጉዳዮች እየዳሰሱ ከሚዘግቡ ይልቅ ስፔሲፊክ ተደርጎ ወይም በልዩነት በትኩረት እንዲዳስሱት ወይም እንዲመለከቱት ዘገባዎችን እንዲሰሩበት የሚጠበቅ አንድ የሆነ ዘርፍ ቢኖራቸው በዛ ዘርፍ ላይ የሚወጡ መረጃዎችን የመከታተል አቅማቸው በጣም ከፍተኛ ይሆናል። ስለዚህ ለፋክት ቼኪንግ በኋላ መረጃዎችን ለማጣራት የሚመጣው ኃላፊነት ለነሱ ቀለል ይላል ማለት ነው። ምክንያቱም የተለያየ አይነት የመረጃ ምንጭ ነው ያለው። እንደምናስተውለው ኢትዮጵያ ውስጥ ማህበራዊ ሚዲያ የሚጠቀመው ሰው በሙሉ መረጃዎችን የማሰራጨት ችሎታው አለው ወይም እሱ አቅሙ አለው። ስለዚህ ከዛ ሁሉ የመረጃ ምንጮች የሚመጡ መረጃዎችን ሰብስቦ ከዛ በኋላ እነሱን ደግሞ የትኞቹ ናቸው ትክክል የትኞቹ ናቸው አሳሳች ሊሆኑ የሚችሉት የሚለውን ነገር ተመልክቶ በኋላ ላይ ውሳኔ ማሳለፍ እንዲሁም የተለያዩ ቴክኒኮችን ተጠቅመው ቀደም ሲል እንደተነሳው በላቸውም እንዳነሳው ለአንዳንድ መረጃዎች ማስተባበያዎችን መስጠት እነሱን የባሰ ማስተዋወቅ ሊሆን ይችላል። ነገር ግን ልንጠቀም የምንችላቸው ቴክኒኮች አሉ። ለምሳሌ የማስታውሰው አንድ የመንግስት የስራ ኃላፊዎች ላይ አንዳንዴ ለመገናኛ ብዙሃን የሚጠፉ ወይም የማይታዩ ሰዎች ሊኖሩ ይችላሉ። እነዛ ሰዎች ርዕሰ ጉዳይ ሊሆኑ ይችላሉ ማህበራዊ ሚዲያው ላይ የት ሄደው ነው ምን ሆነው ነው የሚል። ስለዚህ ለነሱ መተን እነዚህ ሰዎች እኮ አሉ እንዲህ ያደረጉ ነው የሚል ምላሽ ከምንሰጥ ይልቅ ሌላ አይነት ሁነት ውስጥ እነሱ ሰዎች ሲታዩ ዋነኛውን ኢሹን እሱ አናረገውም። ዋነኛው ጉዳይ እሱ አይሆንም። ግን እነዛ ሀሰተኛ መረጃዎች የሚጣሩበትን መንገድ ፈጠርን ማለት ነው። ስለዚህ እንደዚህ አይነት ቴክኒኮችንም መጠቀም እንችላለን። ያንን ሁሉ ለማድረግ ግን መጀመሪያ ሀሰተኛ መረጃውን መለየት ያስፈልጋል። ያን መረጃ ለይቶ ለሱም ይሆን ደግሞ ምን አይነት ቴክኒኮችን ተጠቅመን እነዚህን መረጃዎች እንቀልብሳቸው ወይም ትክክለኛው መረጃ እንዴት እናድርስ የሚል ኃላፊነት ያለው ራሱን የቻለ ክፍል ያስፈልጋል። በእርግጥ ሁሉም ጋዜጠኛ ሁሉም የመገናኛ ብዙሃን ባለሙያ ይህ ኃላፊነት አለበት እኮ መረጃዎችን አጣርቶ የተጣሩ መረጃዎችን የማድረስ ኃላፊነት አለበት። ነገር ግን አሁን ካለው የመረጃ ፍጥነትና ብዛት አንጻር ይህ ጉዳይ ስራዬ ነው ብሎ የሚከታተል የሚቆጣጠርና የተለያዩ እርምጃዎችን የሚወስድ ራሱን የቻለ ቡድን ማቋቋም መገናኛ ብዙሃን ለሚሰሯቸው ስራዎች ለቅልጥፍናም ለፍጥነትም በዛ ላይም ደግሞ በርካታ ተመልካቾችን ከማግኘት አንጻርም ትልቅ ሚና ይኖራል የሚል እምነት አለኝ። ተመልካቾቻችን እስካሁን ስትከታተሉት የቆያችሁት የኤዲተሮች ጠረጴዛ የተሰኘው ሳምንታዊ ፕሮግራማችን ነው። ፕሮግራሙ የሰላም ሚኒስቴርና ኤንቢሲ ኢትዮጵያ በጋራ በመተባበር የሚያቀርቡት ፕሮግራም ነው። በዛሬው የመወያያ ርዕሳችን የማህበራዊ ሚዲያ አጠቃቀም በሰላም ግንባታ ላይ ያለውን ሚና በተመለከተ እዚህ ስቱዲዮአችን ሁለት የመገናኛ ብዙሃን ባለሙያዎችን ጋብዘን ውይይት እያደረግን ነበረ የቆየ ነው። እሱ ባለው ጋሻው ጋዜጠኛ ነው። እንዲሁም ደግሞ በላቸው ስራው የሚዲያ አማካሪና የሚዲያ ኃላፊ ናቸው። ሁለቱንም እጅግ በጣም እያመሰገነን የዛሬ ፕሮግራማችን ይህን ይመስል ነበረ። ሰላም ከእናንተ